ሀገር ለያዘችው ሁለንተናዊ የልማት ጉዞ የሎጂስቲክስ አቅምን ማጠናከር ለነገ የማይሉት አብይ ጉዳይ ነው። እያደገ በሚሄደው ኢኮኖሚ ልክ የሎጂስቲክስ ዘርፉ ካልዘመነ ዘላቂ እድገትንም መገደቡ አይቀር ይሆናል። ለዚህም ነው የባቡር መሰረተ ልማትን ማጠናከርና ማስተሳሰር አስፈላጊ ሆኖ የሚነሳው። በግድብ፣ በቤት፣ በመንገድ፣ በሃይዌይ፣ በሬልዌይ ሎጂስቲክስ ትልቁ ጋፓችን ስለሆነ እነሱን መልስ የሚል ሀሳብ ነው ያለው። አሁን የሬልዌይ ግንባታ ፍላጎት አለ። ከአዲሱ ኤርፖርት ወደዚህ መነሻ የሚሆን አቅም እኛ ጋር ካለ መነሻ የሚሆን ዲዛይን አቅም ካለ እንደዚህ ቀደሙ ነገሩን ከምንዘረግፍ ሙቭ እናደርጋለን። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበርን የጎበኙ ሲሆን ይህም የሀገሪቱን ብሔራዊ የሎጂስቲክስ ክዋኔ አቅም ለመገምገም እንዳስቻለ ተመላክቷል። ከባህር እስከ መጋዘኖች ያለውን የሎጂስቲክስ ሰንሰለቶች ላይ አስፈላጊ ማሻሻያዎችና ዘመናዊ የማድረግ ስራዎች በሂደት ላይ ይገኛሉ ነው የተባለው። ይህም በዘርፉ የሀገሪቱን ፍላጎት ከማሟላት ተሻግሮ በውጭ ገበያ ተሳታፊ እንዲሆን እንደሚያስችለውም ታምኖበታል። ቴሌኮም እየወጣ ነው። አየር መንገድ የተወሰነ ወጥቷል። ኤአይ ለመውጣት እየሞከረ ነው። እነዚህን ቶሎ አጠነካክረን ከኛ አልፎ ወጣ ብሎ ማርኬት እንዲያመጡ ለማድረግ ነው ፍላጎቱና ለዚያ እርሾ እንዲሆን ነው ጥቅል ፍላጎቱ። በሎጂስቲክስ ሴክተር ያለውን ጋፕ ለመመለስ ነው። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ባለፉት ዓመታት በተወሰኑ አገልግሎቶች ላይ ብቻ ትኩረቱን አድርጎ ሲሰራ ቆይቷል። በቅርቡ የተደረገለት የካርጎዎች ጭማሪና ማሻሻያዎች ግን የዘርፉን አገልግሎት ያሳደገ፣ ኢኮኖሚያዊ ፋይዳውም የጎላ ስለመሆኑ ነው የተነሳው። የኢትዮ ጅቡቲ አክሲዮን ማህበር 75-25 የተከፈለ ነው። የኢትዮጵያ 75%፣ የጅቡቲ 25%። አሁን 8ኛ ዓመታችን ኦፕሬሽን ከጀመርን for the last 6 years and plus ሞር ኦር ሌስ ጭን የነበረው ፈርቲላይዘር እና ኮንቴነር ነው ማለት ነው። አሁን ግን ካርጎቹን አብስተን ማሽነሪዎችን፣ ባሶችን፣ ትራኮችን ተሆል እንጭናለን። ላይቭ ስቶክ፣ ቬጂቴብል መጫን ጀምረናል። ሞር ቢዝነሶቻችን ሞር ዳይቨርስ እያደረግን ነው ማለት ነው። ዓላማውን በሎጂስቲክስ ዘርፍ ኢትዮጵያን ከምስራቅ አፍሪካ ሀገራት ጋር ማስተሳሰር ያደረገው የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዓለም አቀፍ ደረጃውን በጠበቀ መንገድ የባቡር መሰረተ ልማትን በመዘርጋት የሀገር ውስጥ ኢኮኖሚንና ቀጠናዊ ትስስርንም ለማሳደግ እንደሚሰራ ተመላክቷል። በዘርፉ የማሰልጠኛ ተቋማትን በመክፈትና ተጨማሪ ማሻሻያዎችንም በማድረግ በዘርፉ የሀገሪቱን ተጠቃሚነት ለማሳደግም ይሰራል ነው የተባለው። ቪዥናችን ኢትዮጵያን ኮኔክትድ የሆነች ኔሽን ዌስት አፍሪካ ውስጥና ኢኮኖሚክ ግሮዝ እና ሪጂናል ኢንቴግሬሽንን ወርልድ ክላስ ሬልዌይን በመጠቀም ያንን ለማሳካት ነው 2015 ጀምሮ ቢልድ ኤንድ ኦፕሬት አድርገናል። የተለያዩ ሬልዌይ ኢንፍራስትራክቸሮችን ማለት ነው። ስታርቲንግ ፍሮም 2023 ሪፎርሞችን ጀምረናል። ወደ አዳዲስ ኒው ቢዝነስ ቬንቸርስ ገብተናል። ሬልዌይ ኢንስቲትዩት ትሬኒንግ ሴንተር ከፍተናል። ላይሰንስ እና አፕሩቫል ኦፍ ኮሜንስመንት ኦፍ ዲፍረንት ኦፕሬሽንስ ኢንክሉዲንግ ግሬድ 1 ኮንስትራክሽን ላይሰንስ አውጥተናል። ኮንሰልቲንግም ኮንስትራክሽን በዛ እየሰራንበት እንገኛለን ማለት ነው። የሎጂስቲክስ ክፍተቶችን በተቀናጀ መንገድ መፍታት የሀገሪቱን ሰፋፊ የልማት ግቦች ለመደገፍ ወሳኝ ስለመሆኑም ተጠቁሟል።